ነው የሁሉ ነገር የተፈጠረው። ቁርስ በልቼ ምናምን እንገባለሁ ብዬ እኮ እና የዓመት ሙሉ ነው እንደምትበይው በጊዜ ግቢ ያላልኩሽም ነበር። ቤት ሀድራ ቁርስ ሳበራ ጥላት የምትሄደው ብሩኬ ከሙሼ ጋር ነው ትበላው ወይስ ካፌ ነው? ብዙ ስራ አለብኝ ብዬሽ ይሄ የኔ ሻንጣ አይደል? የተደገሰልሽና አላወቅሽ ሃይሚዬ ዛሬ ጋሽዬ ሰራልሽ። በጣም እግዚአብሔር ተመሰገነ ነው። ክብሩ ነገር እግዚአብሔር ይመስገን ነው። 2 አመት ሙሉ ድፍን 2 አመት መቆየት ማለት ይመች ብሩኬ። ልጅ በልጅነት እኔ ማለትም እንዳገባ በአመቱ ነው ወለድኩት። ዘንድሮ ምንድነው የብሩክ ልጅ በዛ የብሩክ ነው ሃይሚ ዴ ምንድነው ነገሩ እንዴ? ሊወለድ ነው እንዴ? ሳትወድ የሆነ ቴክኖሎጂ ያለው ነገር የያዘው ነገር አላለም። ጋሽዬ ሚስጥር እያወጣ ነው ጋሽዬ ዛሬ ማለት ነው። ብላችሁ 2 አመት ታሳልፋለች 3 አመት ሳትወልዱ ወዲያው ተጋቡ። በአመቱ ልጅ ነው እናቴ። እኔም እናቴ ባገባች በአመቱ ነው እኔ የተወለድኩት ስትነግረኝ ማለት ነው። እሺ እንደፈለግሽ ተነሽ። ምንድነው የሚያስለቅስሽ አሁን? በቃ ጋሽዬ አለ አይሚዬ በቃ እንደው እንባሽ ቅንድብሽ ላይ ነሽ ማለት ነው። በቃ እንዴ ምንድነው ምናምን እንዴ ነው ይስተካከላል። አትይም እንዴ አትከራከሪም? ተቀስኩት እኔ ላቆም ነኝ እያልኩት እኮ ላቆም ነኝ በቃ ውስጤ ተሰስ አልሰማህም እንዴ? ብሩኬ እኮ የጠቀሻ ነገር እኮ አያውቅም እኮ እኔ ወንድማችሁ ፋራ አይደለም ብሏል እኮ ሃይሚ ጠቀሰችኝ ብሎ ኦ ያለ ጀግና እና ቁም እየተባባልን ይቀጥላሉ። እና ጋሽዬ ካልመረኩ 2 አመት ብሎ ጋሼ አንቱ እያለ እየቀላቀለ የተናገረው ምንም ማለት አይደለም። ግን ጋሽዬ ብትል ዝም ብለሽ ይሻላል። በነገራችን ላይ አንቱ ማለት እኔም አልችልም እሳሳታለሁ። እና የኛ ውድ ቤተሰቦች ሃይሚዬ ዛሬ ተሰራላት አይገልጸውም ነው የሚባለው ወይስ ምንድነው የሚባለው? ሻንጣውን ከየት አመጣው? ቆይ ብሩክ ጋሽዬ መቼስ ይዞም ለነገሩ ጋሽዬ ሞተር አለው ብለዋል ማለት ነው። ማለት እንዴት ይዞት መጣ? እንዴት ተገናኙ ብዬ እኮ ነው እሷ ሳታውቅ ግራ ተጋብቼ እኮ ነው ቤተሰብ። እና ለማንኛውም ዛሬ ሃይሚን አገረጧት ጋሽዬና ትናንት አረገዝኩ እያለች አዝጋን ነበር ሃይሚ እያለች ማለት ነው። የእርግዝና ነገርማ ጉድ ፈላ። ዛሬ ብሩኬ እየጠየቀ ነው። መውለድ ነው የሚቀለው አብሮ መኖር አላለም ብሩኬ። በቃ ይቺ ነገር አስፈርታለች መሰለኝ። 4 ፍሬ ወንድሜ ወይ አንድ ቀን ጣስ በቃ ከዛ በኋላ በቃ ይወለዳል ምን አባቱና አሮይኔ ጉዴ። የሚከብደው 9 ወር ያለው ስቃይ ነው እንጂ ልጅ ለመውለድ ማስረገዙ በጣም ቀላል ነው። በጣም ቀላል ነው። ምክንያቱም 9 ወር ግን ወይ 9 ወር ወንዶች ጉዳቸው እኮ ነው። ሴቶች በብዛት ሴቶች አረ ሰላም ልበላችሁ። ምን ሆኜ ነው ለወሬ የምቸኩለው? ዛሬ ማጋሽዬ መጣ። በቃ አልተቻልኩም። ሰላም ጤና ይስጥልን። እንዴት ናችሁ ቤተሰቦች? እንዴት ዋላችሁ? ለነገሩ ስለምንገናኝ ብዙም አይደለም አይደል? እንዴ ቤተሰቦች 2 ይመጣሉ። ደህና ናችሁ? ግና አለሁ እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ብሩኬ ሃይሚዬን በዚህ መልኩ አጨልሏታል ማለት ነው። እንግዲህ እንደምታዩት ማለት ነው የኛ ውድ ቤተሰቦች ብሩኬ እንግዲህ ውለድ ክበድ ልጅ ሀብት ይዞ ይመጣል የራሱን እድል ነው ይዞ ይመጣው እያለ ነው እንግዲህ ከየጓደኞቹ ማየት ነው። ብሩክ አለማየሁ እንግዲህ ለመውለድ ተዘጋጀህ ሃይሚዬም እንግዲህ ትዳርሽን ይዘሽ ኑሪ እየተባለች ትገኛለች። እንግዲህ አላቅም እንግዲህ እንዴት ነው ይሄ ነገር አልገባኝም። ልጅ እየተባለ እኮ ነው። ሽምግልና የምትለው ሃይሚ ብቻ ናት። ጋሽዬ ስለ ሽምግልና አላወራም። ግን ያው በቃ ልጅ በልጅነት ነው ውለድ ነው ያለው ብሩኬ ማለት ነው። ዛሬ እሱም እንዳባቱ በቃ አለ አይደለ? ያው ብሩኬ እኔ የአባት ፍቅር የለኝም፣ ግን በጋሽዬ የአባትን ፍቅር እየተማርኩ ነው፣ ከልጆቹ እኩል ነው የሚያይኝ ብሏል። እንግዲህ ጋሽዬ መልካም ሰው ነው፣ መልካም ስነ ምግባር መልካም ልብ አለው በነገራችን ላይ ማለት ነው። የሆነ የዋህ ገራገር አይነት እንደዛ ነገር ነው የሚመስለኝ ሳስበው ማለት ነው። እንደዚሁ በእይታ ታውቃላችሁ ሰው ማለት ነውና ብዙ ጊዜ አልተባበርም ያለውን ነገር ለብሩኬ እሺ ሲለው የምናየው ማለት ነው። ፈጣሪ ፍቅራችሁን ያብዛላችሁ። ምክንያቱም የልጅ ባል ሲወደድ በልጅ አባት በጣም ነው ደስ የሚለው በጣም። አይ ይሄ ባልሽ ደግሞ መጣ ይሄ ምናምን ይሄ ሰካራም ይሄ ምናምን የመጣ የሚባል ሀገር ቤት ታውቃላችሁ? አግብታችሁ ባላችሁ እንደዛ ከመባል ወይ የልጅ ባል መጣ ስትባሉ አቤት ደስታው ሞገሱ ተጉኝ አልኳችሁ። ይሞቃል አይገልጸውም ጋይስ ትክክል አይደል? እና ደግሞ በቃ ሃይሚዬም እውነትም ጋሽዬ
ከልቡ ነው የሚወድሽ። በቃ ጥሩ ነገር እንዲገጥምሽ መልካም ነገር እንዲገጥምሽ ጸሎት አድርጎልሻል። ያው ይቺ ግርግሯ ይቺ ግጭግጯን አሁን የነቃችሁበት ይመስለኛል ቤተሰቦች። ምክንያቱም እነ ብሩኬ ጥንት እየተጣልተው ሚዲያ ላይ ሲመጡ ሚዲያ ላይ ያለው ነገር የሚያሰፋውና እነሱን ወደ ብዙ ቦታ የሚወስዳቸው የሚዲያ ወሬ ነው። ከዛ ወሬ አሁን ብሩኬ ጥሩ ነገር ነው ያደረከው። ያቺ የሆነች እንዲጸብ ስትመጣ እግት በቃ እሷ ጥሩ መፍትሄ ናት አሁን ላይ ማለት ነው ቤተሰቦች። ከዛ ውጪ ምንም የሚመጣ ነገር የለም። ሲቀጥል ደግሞ እናንተ ትጣላላችሁ፣ ትንገጫገጫላችሁ፣ የሆነ በቃ እንትን አትሉም ማለት አጠነክሩም። እኛ ግን ጠንክረንም ስለምናገባ ትዳራችን ላይ ብዙ አታራ ቢበዛም ችለን እናልፋለን ብሎ ዛሬ እንግዲህ ጋሽዬ የህይወት ተሞክሮን እያስተላለፈ ነበር። ብሩክና ሀይሚ ደግሞ እንደምታዩዋቸው እንግዲህ 2 አመት ሙሉ ልክ ብሩኬ ጎረምሳው ድመት ታውቃላችሁ፣ ይሄ ጎረጎሮ ሚው የሚለው ሀይሚ ደግሞ ይቺ ገለሞተዋ በቃ ይሆናላችሁ ድመት፣ አዲስ ድመት በቃ አዲስ የሆነ እንደዛ ሚው ምትል በቃ ልክ እንደዛ። ብሩኬም ሲነሳበት ጉፍር ይላል፣ ሀይሚዬም ሲነሳበት ጉፍር ትላለች። በቃ እየተጫጫሩ ቁጭ። ተዛ ኦዲየንስ ደግሞ ሀይሚ ይሄን ብታረግ እኮ እንዲህ ይሆናል፣ ብሩኬ ይሄን ቢያረግ እንዲህ ይሆናል ሲባል እነሱ ያችን ይሰማሉ። እኔ ለምን እንዲህ ተባልኩ፣ እንዲህ ባረግስ እኔ ከማናንሳለሁ። ከዛ ነገሮቹ እየተጧጧፉ ይሄዳሉ። የሚዲያ ችግሩ ዋናው ይሄ ነው። ስለዚህ ወደፊትም ቢሆን ትዳር ላይ ሆናችሁ እንደው ማለት በቃ ትንሽ ጸብ ሲኖር ወደ ሚዲያ ይዞ ከመምጣት እዛችሁ ጓዳ እንደምንም በቃ ለማጥፋትና በክላሽ ግድል እዛችሁ በቃ እንደዛ ይሻላል። ከዛ ውጭ ግን ሚዲያ ላይ አውጥቶ ከተበተነ ሁሉም የየራሱን ሐሳብ ስለሚሰጥ ያ ሐሳብ ደግሞ እናንተ ጋር ሲመጣ ብትንትናችሁን ነው የሚያወጣው። እና እኔ ብዙ ጊዜ ብሩክና ሀይሚ የሚሸወዱበት ነገር ይሄ ነገር ነው። ዛሬ እንግዲህ ጋሽዬ ጋም ትንሽ ያው እንደ ቅሬታ ነገር እስከዛሬ ድረስ አላየንም ነበረ። ያው ቅር እንዳይልህ ብሏል። የሆነ ምን አነጋገር ነበር የተናገረው ጋሽዬ? በነገራችን ላይ ለብሩክ ጋር የሚያወራው ወሬ በጣም ተጠንቅቆ ነው የሚናገረው ንግግር። በቃ ማለት በጣም ያከብረዋል፣ ይወደዋል። በዚህ አጋጣሚ እግዚአብሔር ያክብርልን፣ እግዚአብሔር ይውደድልን ጋሽዬ። የምር ብዙ አስተምረህናል አንተ ራሱ ከነ አብርሽ ጋር ጀምሮ እስካሁን በነበረበት ብዙ ምክሮችን ይመክራል ጋሽዬ ማለት ነው። እና በጣም ደስ ይላል። ለልጆቹ ያለው ክብር፣ ለልጆቹ ያለው ቅጣት። እዚህ እናቴ ማዳሜ ለልጆቿ ስትጮህ ለእኔ ጮኸች መስሎኝ ካልጋው ላይ እንዴት ብድግ ብዬ እንደምነሳ አንድ ቀንማ የነጋ መስሎኝ ሰዓት የረፈደ መስሎኝ ካልጋ ወርዳለሁ ብዬ መሬት ተፈጠፈጥኩኝ። ደንግጬ ማለት ነው። ጩኸቷ ሲያስጠላኝ እኔ ደግሞ አልወድም ጩኸት። በቃ እንዲሁ ቆሜ ነው በቃ ስትጮህ፣ በቃ ለልጆቹም ስትጮህ እኔ ላይም ስትጮህ በቃ እንዴት ምረር እንደሚለኝ እግዚአብሔርን። እስኪ የመረራችሁ ሰዎች ማርያምን እኔ በጣም ምርር ነው የሚለኝ። እኔማ ክላስ የለኝ፣ ክላሳችሁ እንኳን አረፋትሉ እና ብቻ ያው በጣም ያስጠላል። ብቻ ግን እግዚአብሔር እሱ እንደው ይሄ የጨለማው አምላክ ከሰው ቤት አውጥተህን በራሴ ጎጆ እንደው እኔ እንጃ ጥሩ እንቅልፍ እንኳን መተኛት እግዚአብሔርን ጥሩ እንቅልፍ ማርያም እሱን ነው ምናፍቀው እኔ ማለት ነውና የኛ ወድ ቤተሰቦች ሀይሚና ብሩኬ ደግሞ በራሳችሁ ችግር እየፈጠራችሁ ውስጣችሁን ከማስጨነቅ በቃ ጥሩ ኑሮ ለመኖር ጥሩ ቤተሰብ ለመመስረት የሆነ በቃ ከናንተ የተሻሉ ጓደኞችን እንዲሁም ደግሞ በቃ በብዛት ግን ወደ ቤተክርስቲያን መቅረብ በቃ እንደዛ። እውነት እኔ አሁን እነዛ ይሄ እሙ የሚባል ሚስት ያለውና ማን ነበረ ስሙ ይሄ አዲስ አበባ ልጅ በጣም ባለሙያው ልጅ ከነሱ ልጆች ጋር ቢገናኙ ብሩክና ሀይሚ ወይኔ በጣም ደስ ይሉኛል። አሁን ሀይሚን ግምጄ ያላችሁ ግምጄ የስደት ኖሮ ነው የምታስተምረው። አሁን ግምጄ የትዳር የላትም ተሞክሮ ግምጄ ጋር በደቂቃ ለሀይሚ ጋር አገናኛችኋቸው እና ብሩኬን ደግሞ ከሱ ልጅ ጋር ብታገናኙት ብዙ ጊዜ ብዙ ነገር ብዙ ተሞክሮ ያገኛሉ፣ ጥሩ ስራ ይሰራሉ ብዬ ተስፋ አረጋለሁ እንጂ አሁን ይሄንን እንደው እንጃ ይሄ በመሀል ጠብ ምናምን ትዳራቸውን ራሱ የሆነ የሚያቆሽሽ ነው የሚመስለኝና እነሱ ላይ ደግሞ አያምርም እንደዚህ አይነት ነገር። በቃ አንደኛ በቃ ፈሪያ እግዚአብሔር አላቸው ሀይሚም ብሩኬም በቃ እንጃ በተለይ ብሩኬ ካፉ ላይ ማርያም አጠፋም በቃ በምንም ቢሆን በምን። አንዳንድ ጊዜ ደግሞ ያው በቃ አስመስላችሁ ስትሰሩ ሁሉ ነገር ስህተት ይበዛል። ስለዚህ እግዚአብሔር ደግሞ ስህተታችንን ሳይቆጥርብን በቃ ከእንደዚህ ነገር መራቅ አይቀልም እንደዛ
በቃ ጥሩ ነገር እየሰሩ እግዚአብሔር ይመስገን ፈጣሪ በዚሁ የቤተሰብ ፍቅር ካበዛላቸው ከዚህ በላይ ይደርሳሉ። ሰው የሚሰራው ሰው ብዙ ነገር የሚሞክረው በቃ የሆነ ስኬታማ አልሆን ሲል ነው። እነሱ ደግሞ እግዚአብሔር ይመስገን ምንም ቪዲዮ ለቀቁ፣ ሌላ ቤት እንኳን ተለቆ እንዴት ብለው ቤተሰቦች በቃ የጨረቃ ፋሚሊዎች ትለያላችሁ። በዚህ አጋጣሚ ማርያም ሁሉንም ነው በቃ ደግሞ ስለነሱ የሰራውን ሰው ሁሉ የብሩክና ሃይሚ የተለጠፈ ሁሉ በቃ ሳያዩ የተሰማቸውን ስሜት ሳይጽፉ ማንም ሰው አይቀርም። በነገራችን ላይ የፈለገ ነገር አድርገው አስቀይሞ እንኳን ማለት ነው። ስለዚህ የሚወዷቸው ቤተሰቦች እስካሉ ድረስ ክፍተት ያለው ነገር ብዙ ጊዜ እንዳይሰሩ መልካም ምኞቴ ነው። እንግዲህ እኛ ያለንን እንጥራለን፣ ደግሞ ከላይ ፈጣሪ ይጨመርበት ማለት ነው። እንግዲህ እንደምታዩት ብሩኬ ውለድ ልጅ በልጅነት ነው እያለ ጋሼ ዛሬም ሲመክረው ነበረ ማለት ነው። ሃይሚዬም እንግዲህ ማርገዝ ፈልጋለሁ እያለች ነው። ብሩክን ዳርዳር እያለች ነው። አርጅታል በቃ ካሁን በኋላ እያለችው ነበር እና አስረግዘኝ ነው ምናምን እያላት ነበረ። ያው እንግዲህ የስክስታ ዳርዳሩ ምንድነው የሚባል ተረት አለ። ስለዚህ ያው ወደ ገደለው ነው በቃ ባል ካገቡ አገቡ ነው እንግዲህ ወደ ገደለው መግባት ነው። ባይዘወይ ሃይሚና የጆዬ ሚስት ማለት ነው የሆነ ተመሳሳይ አይመስልባችሁም? እንትናቸው ፊዚካላቸው ትንሽ ማለት ነው። አሁን ሃይሚ ትንሽ ነች ለማለት ያ ብቻ ልጅ መውለድ ኖር የለውም ከቻላችሁ ውለዱ ብሩክና ሃይሚ ማለት ነው። ኦዲየንስ ራሱ ያሳድጋል። ሰምታችኋል። እና በአይኤስ ብቻ ማቀናበር ብቻ አይደለም እንዴ ግድ ነው፣ ይሄ ግድ ነው። እና የኛ ውድ ቤተሰቦች ዛሬ ጋሽዬ ስለመጣህ ስለመረከን በጣም በጣም እናመሰግናለን። ኢትዮጵያ ይናፈቃል፣ ሰላም ይብዛልን ብለሃል። እውነት ነው፣ እውነት ነው። በጣም 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 ሀገሬ ናፍቆኛል። ግን ደግሞ ከሰላም ጋራ በቃ የሆነ እዛ ሄዶ ደግሞ ምን ልስራ፣ የልተኛ፣ የልውጣ፣ የልግባ ይሄ ነገር የሚያስጨንቀውን ነገር ፈጣሪ ያንሳልን። ጋሽዬ እንዳልከው ማለት ነው። ጸሎትህ እንደው ይስማ ፈጣሪ። የምሬን ነው እውነት። እና ሃይሚዬ ገርጥተሻል ዛሬ። እንግዲህ ያው እንግዲህ እንደተለመደው ባልሽ አንቺ 3-4 ትሄጃለሽ፣ ባልሽ 2 ሲሄድብሽ ደግሞ እሪ ነው የምትይው አንቺ ማለት ነው። ስለዚህ ታዩ እንግዲህ ምንም ማድረግ አይቻልም። ይቺ የዕለት ፕራንክ ግን በጣም ጥሩ ናት። ምክንያቱም እዚያችሁ ላይ ሁሉ ነገር ግድል ትደረጋለች ማለት ነው። እንግዲህ በባለፈው ጋሽዬን ጥለው ነበር ቡታጅራ የመጡት። ግን አሁን ቆዩ። ግን ቡታጅራ ላይ በዓሉ አልፏል ኦልሬዲ። የሆነ ውስጥ ለውስጥማ የሆነ ስራ አለ። ፍፄም ትናንትና ቦምባ ፈንድቶ ነበር የሄደው። ብቻ የሆነ ውስጡን የሆነ ነገር የሚሰራ ነገር ሊኖር ይችላል። እዛም ቤታቸውንም እያስጨረሱም ሊሆን ይችላል። ብሩኬ ስራልኝ እያለ ነው እና ቡታጅራ ሲሄድ ቢዚ ነው የሚሆነው ብሩኬ ማለት ነው። እና ያው ወንድሙ ማገዝ ስላለበት ሊሆን ይችላል። ያው እንግዲህ በቅርቡ ይመለሳሉ ብዬ ተስፋ አደርጋለሁ። የግምጄ ጌም እና የሃይሚ ጌም አዲስ አበባ ሆኖ ቢጀመር በጣም ደስ ይለኛል። አይመስላችሁም? በቤታቸው ማለት ነው በቃ በደስታ እየቦረቁ ምናምን እንደዛ ቢሆን ደስ ይላል። የትም ሆነ የት ዋናው ኔትወርክ አይደለ ጋይስ? ዋናው እነሱ አይደሉ? ስለዚህ እኛ ውድ ቤተሰቦች ዛሬ የታየኛ አመለካከት ይሄንን ይመስላል። ጋሽዬ ስለመረከን እናመሰግናለን። እኛ ውድ ቤተሰቦችም ተመርቃችኋል፣ ምርቃቱን ተቀበሉ። ሃይሚዬም ደግሞ አባቴን አስቀየምኩት ብላ በጣም ደንግጣ ነበረ። ግን እኮ ምንም አያስደነግጥ፣ ምክንያቱም ኦልሬዲ ምን አዲስ አበባ ከብሩክ ጋር የምትኖሪው። ስለዚህ ምንም የኤሌመንተሪ ተማሪ ብትሆን ነበረ ከቤት ወጥታ ስታድር ለምን አደረች የሚባለው እንጂ አይዶን ነው ለምን እንደደነገጠች ብቻ አላውቅም፣ እንጃ። ምክንያቱም ኖርማል ነው ብሩክ ጋር ነው ሄደችው። ስለዚህ ምንም አዲስ ነገር የለውም። ኦልሬዲ አብራ ነው የምትኖረው በሚለው ማለት ነው። እና ግን ያው ትንሽ ሀገር ጥተዋታል ይመስለኛል። አይዶን ነው ብቻ አላውቅም። ተመካክሮም ሆነ ምንም ሆነ ብቻ ግን ጥሩ ነው። ዞሮ ዞሮ ዋናው አላማ ጋሽዬን ማግኘትና ጋሽዬኛ ጋር መገናኘት ነበር አላማቸው። አገናኝተውናል ማለት ነው። እናመሰግናለን። ከዚህ ውጪ ምንም ምለው አመለካከት የለኝም። ብሩኬ ስጠቅሰው አልሰማለኝ ብሏል ጋሽዬ። ብሩኬ ጥቅሽ አያውቅም ገና ማለት ነው። ገና ሃይሚ ማለማመድ አለባት። እና እኛ ወደ ሰዎች በጣም አመሰግናለሁ፣ ወዳችኋለሁ። 24 ልገባ ማለት ነው። ስንት ነው የቀረኝ? 970 ገብቻለሁ። ስንት ቀረኝ ማለት ነው? 70 አይደለም 80 ገብቻለሁ። 20 ነው የቀረኝ። እስከ ነገ ሙሏት። አመሰግናለሁ።